በሶስት ሰዎች 10 ሺህ የሚያስገኝ ጥያቄ ነው ዛሬ ይዤ የመጣሁትና ቡና የተገኘ አመጣጡን ታሪኩን ይሄንን ቪዲዮ ዲዩት አድርጋችሁ እስከነ መሰረቱ የታሪክ መሰረቱን በቪዲዮ የመጣችሁ ሰዎች እንግዲህ ቻሌንጅ ነው። ብሮም ተይዟል። 10 ሺህ ብር እሸልማለሁ። የተጣፈና የተኮረጀ ታሪክ አልፈ እንግዲህ ዛሬ ስለ ቡና ተጠይቀናል ማለት ነው። ቡና መገኛው ካፋ ዞን ዴቻ ወረዳ ማንኪራ የሚባል ቀበሌና ልዩ ስሟ ቡን የምትባል መንደር ላይ ቡና ለመጀመሪያ ጊዜ ተገኝቷል ማለት ነው። በዚሁም ቡና የሚል ስያሜን ያገኘው ከአካባቢዋ ቡን ከሚባል መንደር ስለተገኘ በከፍኛ ቡኖ የሚባል ስያሜ ያገኝቷል ማለት ነው። እና በአማርኛ ቡና ተባለ። ይህ ቡና በማን ተገኘ ለተባለው ማን ያገኘው ካሊድ የሚባል የፍየል እረኛ ነበረ በሰዓቱ እዛ አካባቢና እነዚህ የፍየል እረኛው ፍየሎችን በሚያግድበት ጊዜ መስክ በሚያሰማራበት ጊዜ ፍየሎች ይህንን የቡና ፍሬ እየበሉ ይዘላሉ፣ ይፈነጥዛሉ፣ ይመረቅማሉ ማለት ነውና ከዛ የተነሳ ፍየሎቹ ከምን አንጻር ነው እንደዚህ አይነት ደስታና ፍንጣዜ ውስጥ የገቡት የሚለውን ነገር ሲመራመር የሚበሉትን ፍሬና ቅጠልን እየፈለገ በሚሄድበት ጊዜ ይህንን ፍሬ ሲበሉ አየ ማለት ነውና ይህንን ፍሬ ወደ አዋቂዎችና ወደ ነገስታት በማምጣት አገልግሎት እንዲውል ተደርጓል ማለት ነው።